እግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ሁሉ ሰላም ነው። እግዚአብሔርን በጣም እናመሰግናለን። ዛሬ ከእናንተ ጋር የእግዚአብሔርን ቃል መካፈል በመቻሌ በጣም ደስ ይለኛል። የምንነሳበት የመጽሐፍ ሐሳብ መዝሙር 148 እና መዝሙር 33 ነው። ተመሳሳይ የሆኑ መዝሙራት ናቸው። ሁለቱንም በተወሰነ መልኩ እናነባቸዋለን። ለእግዚአብሔር ክብር ሁላችንም እስቲ በያለንበት እንነሳና መጽሐፍ ቅዱስ የያዛችሁ ሁሉ መዝሙር 148ን እናነባለን። ሃሌሉያ! እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማይ ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም። የእግዚአብሔርን ስም ያመስግኑት፣ ለዘላለም ዓለም አቆማቸው። ትእዛዛትን ሰጠ አያልፉምም። እባቦች ጥልቆች ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይና ውርጭ ቃሉን የሚያደርግ አውሎ ነፋስም ተራሮች ኮረብቶችም ሁሉ የሚያፈራም ዛፍ ዝግባ ሁሉ አራዊትና እንስሳትም ሁሉ ተንቀሳቃሽም የሚበሩ ወፎችም የምድር ነገስታት አሕዛብ ሁሉ አለቆችም የምድር ፈራጆች ሁሉ ጎልማሶችና ቆነጃጅቶች ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሏልና ምስጋናውም በሰማይና በምድር ላይ ነው። የሕዝቡ ቀንድ ከፍ ከፍ ያደርጋል። ለቅዱሳንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ! አሁን ደግሞ መዝሙር 33 ከቁጥር 1 እናነባለን። መዝሙር 33 መዝሙር 33 ከቁጥር 1 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በበገና ዘምሩለት፣ አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ሥራውም ሁሉ በእምነት ነውና፣ ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድር ሞላች። በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ። የባህርን ውሃ እንደ ረዋት የሚሰበስበው ቀላዮችንም በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖር ሁሉም ከእርሱ የተነሳ ይደንግጡ። እግዚአብሔር ተናግሯልና ሆኑ፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብን ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰው ልጆችን አየ፣ ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውንም ሁሉ የሚያስተውል። አሜን። ጌታ ኢየሱስ ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። ርዕሴ ሲናገር ይሆናል፣ ሲያዝዝ ይጸናል ነው። እስቲ አንድ ጊዜ ይህንን አብረን እንለዋለን። ሲናገር ይሆናል እንበል እስቲ። ሲያዝዝ ይጸናል። በሁለቱም መዝሙሮች ላይ አስተውላችሁት ከሆነ በተለይ ስለዚህ ነገር ይናገራል። መዝሙር 148 ቁጥር 4 ላይ ሰማይ ሰማያት አመስግኑት፣ የሰማይ በላይም ውሃ። እርሱ ብሏልና ሆኑም፣ እሱ አዟልና ተፈጠሩም ይላል። በዚህም ደግሞ በመዝሙር 33 ላይ እንዳየነው እግዚአብሔር ተናገረ፣ አዘዘ የሚሉ ቃላት እናገኛለን። ሲናገር ሆኑ፣ ሲያዝዝም ጸኑ ይላል። ስለዚህ መዝሙር 148 ተመሳሳይ መዝሙር ስለሆነ በቤታችሁ እንደገና አንብቡት። ብዙ ምስጋና አቅርቡለት ነው የሚለው። እኔ ግን መዝሙር 33ን መነሻ አድርጌ በሱ ላይ ነው የምቆየው። እንደዚህ ነው የሚለው መዝሙር 33 ከቁጥር 1
በእግዚአብሔር ደስ ይበላችሁ፣ እግዚአብሔርንም አመስግኑ፣ አዲስ ቅኔ ተቀኙለት፣ በእልልታም መልካም ዝማሬ ዘምሩለት። በእግዚአብሔር በራሱ ደስ ተሰኙ። በሁኔታዎች አይደለም፣ በነገሮች አይደለም። እሱ ሁልጊዜ ደግሞ አመስግኑት። አዲስ ቅኔ ተቀኙለት ለእግዚአብሔር ሁልጊዜ። አሁን እዚህ ተሰብስበን አንዳንዴ ስንዘምር ለአንዳንድ ሰው ስራ የፈታን ይመስለዋል። ግን ይሄ መጽሐፍ ያዘዘውን ነው። ሰው ብዙ ያልታዘዘውን በሚያደርግበት ወይም በግድ መጽሐፉን ጠምዝዞ ቃሉን ጠምዝዞ በሚኖርበት ዘመን እኔና እናንተ ከዚህ የተጻፈውን ቃል ይዘን መተን እዚህ እንደዚህ ስንዘምር ብንታይ ምንም ሊያስገርም አይገባም። እግዚአብሔር ቃል ስለሚል ነው። በተደጋጋሚ ነው የሚለው አመስግኑት፣ እንደዚህ ተሰብሰቡና አመስግኑት። አይደለም እናንተ በምድር ያሉ ፍጥረታት ሁሉ ያመስግኑት። መዝሙር 148 እሱን ነው የሚነግረን። ለምንድን ነው በእልልታ በጭብጨባ በዝማሬ ለእግዚአብሔር የምንዘምረው ወይም ደግሞ በፊቱ የምንቀርበው ሲል መዝሙረኛው ይቀጥልና እግዚአብሔር ቃሉ ቅን ነው ይላል። ጥመት የለበትም፣ መወላገድ የለበትም፣ ጸጽ የለበትም፣ እንከን የለበትም። የእግዚአብሔር ቃል ሁልጊዜ ቅን ነው። ደግሞ የእግዚአብሔር ቃል የታመነ ነው። እሱ ሁልጊዜ እውነተኛና ትክክል ነው። ደግሞ ፍርድን ይወዳል፣ ፍትህን ይወዳል። ምድርም ደግሞ በፍቅሩ ተሞልታለች። ስለዚህ እግዚአብሔርን አመስግኑት፣ እግዚአብሔርን ባርኩት፣ አዲስ ቅኔ አምጡለት ይላል። ቁጥር 6 ላይ መዝሙር 33 ላይ እግዚአብሔር ሰማያትን በቃሉ የሰማይ ሰራዊት የሆኑትን ፀሐይና ጨረቃ ከዋክብትንም በስትንፋሱ ፈጠረ። ይሄ የሚታየው ፍጥረት ትልቁም ትንሹም ረቂቁም ግዙፉም ደግሞ በቃሉ ነው እግዚአብሔር የፈጠረው። ይሄ የምድር ሰራዊት ይለዋል። ያለው ሁሉ በምድር የምናየው በሰማይ የምናየው በጠቅላላ የተፈጠረው በእግዚአብሔር ነው። ባህርንም ሁሉ በአንድነት ሰበሰበ፣ ጥልቅ ውቅያኖሶችንም የመኖሪያ ስፍራ አዘጋጀላቸው። ባህር ቢባል ውቅያኖስ ቢባል እግዚአብሔር ራሱ ነው የፈጠራቸው ይልና ቁጥር 9 ላይ እርሱ በተናገረ ጊዜ ተፈጠሩ፣ ትእዛዛትም ሁሉ ነገር ተመስርቶ ታየ ይላል በአዲሱ መደበኛ ትርጉም ላይ። እርሱ በተናገረ ጊዜ ተፈጠሩ፣ በትእዛዛትም ሁሉ ነገር ተመስርቶ ታየ። እሱ ሲናገር ሆኑ፣ ሲያዝዝም ጸኑ ይላል። የመዝሙር 33 እና መዝሙር 148 ሪፈር ያደርገናል። ወደ አንድ ሌላ ክፍል እንድንሄድ ግድ ይለናል። ያ ምንድነው? ሂዱና ዘፍጥረትን እዩ፣ እግዚአብሔር ዓለማትን እንዴት እንደፈጠረ እዩ። ለማመስገን ምክንያት ብታጡ ምንም ሰበብ ብታጡ እኔ የማመሰግንበት ምክንያት የለኝም ብላችሁ እንኳን ብትሉ ወደ ዘፍጥረት ሂዱ፣ ወደ ዓለም ፍጥረት ሂዱና ተመልከቱ። እግዚአብሔር ያደረገውን እግዚአብሔር የሰራውን ነገር ለማመስገን ከበቂ በላይ ምክንያት አላችሁ ነው የሚለው። እግዚአብሔር ዓለማትን እንዴት እንደፈጠረ እዩ ይላል። እግዚአብሔር ሲናገር እንዴት እንደሆኑ እና ዘፍጥረትን ዛሬ በወፍ በረር እናያለን። ከዛ ተነስተን ወደ ራሳችን እንመጣለን። ወደ ዘፍጥረት መጽሐፍ ምዕራፍ 1 እንሄድና ይሄንን መዝሙረኛው በላከን መሰረት ሂዱና እዩ ባለን መሰረት የዘፍጥረትን መጽሐፍ የመጀመሪያ ቁጥሮች እንመልከት። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 እና 2 ላይ ያለውን እንመልከተው። እንደዚህ ይላል። መቼስ ሁላችን መጽሐፍ ቅዱስን በገለጥንበት ሰሞን ቢያንስ መጀመሪያ ገልጠን ያነበብነው ክፍል ነው ይሄ ክፍል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍፎ ነበር ይለናል። በዚህ በ1954 ትርጉም ላይ አንዲት ቃል ተሰውራ ያለፈች ትመስላለች። ስለዚህ ወደ 1980 ወይም 97 ቀላል አማርኛ ወደሚባለው ወይም ደግሞ 1993 ቀላል አማርኛ አዲሱ መደበኛ ትርጉም ወደሚባለው ወደሱ እንሂድና ይሄንን ምንባብ እናንብበው። በሁለቱም ምንባብ እናንብበው።
በ1980 ትርጉም ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። በዚያን ጊዜ ምድር ቅርጽ የሌላትና ባዶ ነበረች፣ ጨለማውን በጥልቁ ውቅያኖስ ላይ ነበረ፣ የእግዚአብሔር መንፈስ በውሃው ላይ ይሰፍፍ ነበር ይላል። የ93ን ትርጉምም ደግሞ ስንመለከተው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ቅርጽ የለሽና ባዶ ነበረች፣ የምድርም ጥልቅ ስፍራ ሁሉ ጨለማ ውጦት ነበረ፣ የእግዚአብሔር መንፈስ በውሃዎች ላይ ይረብብ ነበረ ይለናል። በእነዚህ ሁለት ተመሳሳይ ትርጉሞች ላይ የተለያዩ ዘመን የተተረጎሙ የአማርኛ ትርጉሞች ላይ እንደምናየው እዚህ 1954 እጃችን ብዙዎቻችን እጅ ላይ ያለው ካለው ትርጉም የሚለይ ነገር አለ። ስለ ቅርጸ ቢስነት አይነግረንም። የመጀመሪያው ትርጉም ምድርም ባዶ ነበረች፣ አንዳችም አልነበረባትም ይለናል። ጨለማም ነበራት ይለናል። ይሄ ማለት ተርጓሚዎቹ ሲተረጉሙ የተጠቀሙት ቃል ይሄ ሶስተኛው ቅርጸ ቢስ የሚለውን ቃል ገላጭ ስላልሆነ ነው። መላእክት አይደሉም የተረጎሙት፣ ሰዎች ናቸው። ሰዎች ሲተረጉሙ ደግሞ የቃላት ክፍተቶች እንደፈጠሩ ይመስላል። ስለዚህ ይሄኛውን ትርጉም እንውሰድና ምድር በመጀመሪያ በተፈጠረችበት ጊዜ እግዚአብሔር ከላይ ሆኖ ሲመለከት የእግዚአብሔር መንፈስ በህዋው ላይ ሰፎ በነበረበት ጊዜ ሶስት ትልልቅ ተግዳሮቶች ነበሩባት። ዛሬ ይሄ ለእኔና ለእናንተ ነው። ርዕሴ ምንድን ነው? ሲናገር ይሆናል፣ ሲያዝዝ ይጸናል ነው። ሶስት ግራ መጋባቶች፣ በጣም አስቸጋሪ የተባሉ ነገሮች ነበሩባት። የመጀመሪያው ነገር ቅርጸ ቢስነት ጨለማዋ ነው። ምድር በጨለማ የተዋጠች ነበረች። ጨለማ ተውጧል ማለት ምድር በዚያ ዘመን በጨለማ ነበረች ማለት ምንም የሚታይ ነገር አልነበረም ማለት ነው። ምንም ተስፋ አልነበረም ማለት ነው። ምንም ህይወት አልነበረም ማለት ነው። ጨለማ በጣም አስጨናቂ ነገር ነው። በጨለማ ውስጥ ያለ የሌለ ነገር አይታወቅም። በጨለማ ውስጥ ሩቅና ቅርቡ አይታወቅም። ጨለማ ውስጥ ጥሩና መጥፎው አይታወቅም። በጨለማ ውስጥ ደጉን ከክፉ መለየት አይቻልም። ምድር ስትፈጠር እንደዚያ ነበረች። እናም እግዚአብሔር እንደዚህ አለ፣ ብርሃን ይሁን አለ። ብርሃንም ሆነ። እግዚአብሔርም ስራውን ጀመረ። ያ ጨለማ ያ ሌሊት ተገፈፈ። ይሄ ብርሃን ግን ከብርሃን በላይ የሆነ ብርሃን ነበረ። ተራ የሆነ ብርሃን እንደሆነ አይመስለኝም። ምክንያቱም እንደ ፀሐይና እንደ ጨረቃ እንዳንቆጥረው ፀሐይና ጨረቃ ተከታትለው የመጡት አራተኛው ቀን ነው። እግዚአብሔር ግን ይህንን ብርሃን ይሁን ብሎ ተናገረ። ከዛ በኋላ ግን በሆነ ዘመን ይህ ብርሃን የደበዘዘ መሰለ። ስለዚህ ነቢያቶቹ አባቶቻችን ሁሉ ያምጡ ነበረ። በጥንት ዘመን ስለዚህ ብርሃን ያምጡ ነበር። መቼ ነው ይህንን ብርሃን የምትመልሰው? ከሰው ኃጢአት፣ ከሰው ደግሞ ስህተት የተነሳ፣ ከሰው አለመታዘዝ የተነሳ የዚህ ብርሃን ናፍቆት ነበረባቸው። መዝሙር 36 ቁጥር 9 አሁን ዛሬ ከተነሳንበት ጎረቤት ያለው ብዙም የማይርቀው መዝሙር ላይ ቁጥር 9 ላይ ዳዊት በዝማሬ በዳዊት መዝሙር ላይ የሕይወት ምንጭ ካንተ ዘንድ ነው ይላል። የሕይወት ሁሉ ምንጭ ካንተ ዘንድ ነው። ስለዚህ ብርሃንን እናያለን ይላል። ብርሃንን እኮ ብትልክልን ብርሃንን ደግሞ እናያለን ይላል። ነቢዩ ኢሳይያስ ከክርስቶስ ልደት በፊት ቀደም ብሎ 700 ዓመታት በፊት ደግሞ ስለዚህ ብርሃን ሲተነብይ ምዕራፍ 9 ላይ ኢሳይያስ ምዕራፍ 9 ቁጥር 1 እና 2 ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ካለ በኋላ በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ይላል። በጨለማ ውስጥ ሲኖሩ የነበረው ከዚህ በኋላ ጨለማ አይሆንም አለና በጨለማ የሄደ ሕዝብ ብርሃንን ያያል አለ። ብርሃንን አየ ነው እንደሚለው። አስቀድሞ መቼስ ኢሳይያስ እንደ አንድ ወንጌላዊ ነው የሚቆጠረው። በጣም
በአዲስ ኪዳን ውስጥ የሆኑትን ነገሮች አስቀድሞ ስለሚናገራቸውና ፍንትው ብለው ስለሚታዩት እሱ እንደ አንድ ወንጌላዊ ሁሉ ይቆጠራል። እና ምን ይላል? በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። እንዲሁ ሲቆይ ነገሩ ደግሞ በዓመታት መካከል ሲያልፍ ቆይቶ የአዲስ ኪዳን መግቢያ ላይ ይሄ ብርሃን ተገለጠ ወጣ ብሎ መጥምቁ ዮሐንስ ስለዚህ ብርሃን ነው እየመሰከረ ስለ ብርሃኑ እያወጀ የመጣው እና ዮሐንስ ወንጌል በተለየ ሁኔታ ከሌሎች ወንጌላውያን ይልቅ የመጥምቁ ዮሐንስን የመጀመሪያ ብስራት ይነግረናል። ምዕራፍ 1 ላይ ዮሐንስ ወንጌል ላይ ደግሞ ስንሄድ በመጀመሪያ ቃል ነበረ ይለናል። ዘፍጥረት ላይ ነው የሚወስደን። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ይህም ከመጀመሪያው በእግዚአብሔር ዘንድ ነበረ ይልና ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይልና ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ከዛም ወንጌላዊ ዮሐንስ ስለ መጥምቁ ዮሐንስ ሲናገር ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ነበር። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀው ይላል። ልካስ ይሄ ዘፍጥረት ላይ ያገኘነው ብርሃን የህልውና ምንጭ የሆነ የመኖር ምክንያት የሆነ የፍጥረት ሁሉ የፍጥረት ምንጭ ካንተ ዘንድ ነው ያለው ያ በመዝሙር መጽሐፍ ላይ የተገለጠው ያ ብርሃን ነው። አካል ለብሶ ደግሞ ምን እየተባለ ሲሰማ ይኖረ ማን ተብሎ ለመዳሰስ ለመነካት የመጣው እሱ ነበር። ሁሉ በእርሱ ሆነ ይለናል። ያለሱ አንዳች አልሆነም። በእሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸነፈውም ይላል። ይሄ ብርሃን ምን ያህል ጉልበትና የተለየ እንደሆነ ሲናገር የሁለተኛ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ በምትመለከቱበት ጊዜ በክርስቶስ ፊት የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማው ብርሃን ይብራ ያለ እግዚአብሔር ነው ይላል። ያ ዓለማትን የፈጠረ ብርሃን በዚህ ዘመን መጥቶ በልባችን ውስጥ ያለውን የተጋረደውን ጨለማ ገፈፈልን። በፀሐይ ወይም በጨረቃ ወይም በኤሌክትሪክ ወይም በኩራዝ ብርሃን አይደለም። የህይወት ምስጢር የህይወት ፍቺ የገባን ከዚህ ብርሃን የተነሳ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄ ጨለማ የገፈፈው ብርሃን የብዙ ሰዎች ናፍቆት ነው። አሁን ከኛ ከሆነ ነገራችን ጀርባ ተሸሽጎ ነገርን ውስብስብ ያደረገብን አንዳች ጨለማ ቢኖር ከዚህ ጨለማ አይብስም። ይሄንን ጨለማ የገፈፈ ጌታ ዛሬ የኛ ጌታ ነው። ይሄንን ጨለማ የገፈፈ አምላክ የኛ አምላክ ነው። ይሄንን ጨለማ ያስወገደ እግዚአብሔር የኛ እግዚአብሔር ነው። እሱ ብርሃን ይሁን ሲል የጨለመ ግራ የሚያጋባ ሩቁ ቅርቡ የማይታወቅ መኖሩ አለመኖሩ የማይታወቅ ክፉ ደጉ የማይታወቅ ማናቸውም ነገር ቢኖር እሱ ይሄንን የህይወት እንቆቅልሽን የፈታ ብርሃንን ከሰጠን እንዴት የጥቃቅን የሆነ የጨለማ ቁራጭ መልስ የለውም ብለን እናስባለን። ብቻ እሱ ይናገር፣ ብርሃን ይሁን ይበል እንጂ ይሄ በፊታችን የቆመ ግዙፍ ጨለማ መስሎ የሚታይ ነገር ዛሬ አቅመቢስ ይሆናል። ወገኖች ሆይ ዛሬ ማለዳ ስትመጡ ስለ ኑሮ፣ ስለ ህይወት፣ ስለ ምን ይታያችኋል? በህይወት ውስጥ ስለ ልጆቻችሁ፣ ስለ ትምህርታችሁ፣ ስለ ቤተሰባችሁ፣ ስለ ትዳራችሁ ብዙ ጨለማዎች እላችሁ ላይ ከብዶ ያለ ያስጨነቃችሁ ይኖር ይሆን? እሱ ብቻ ይናገር እንጂ። ርዕሳችን ምንድን ነው?
ሲናገር እስቲ በሉታ ርሱን ካሁኑ ልድረሱት ነው እንዴ? ሲናገር ይሆናል፣ ሲያዘዝ ይጸናል። ስለዚህ እግዚአብሔር ይሁን ካለ ይሆናል፣ ሲናገር ይሆናል። እግዚአብሔር እንደተናገረው እንደዛ ይሆናል። ስለዚህ ዛሬ እጆቻችሁን ከፍ አድርጉና በእውነት ልባርካችሁ። በጨለመባችሁ ነገር ላይ፣ ግራ ባጋባችሁ ነገር ላይ፣ ትርጉም ባጣችሁበት ነገር ላይ፣ ፍቺ ባጣችሁበት ነገር ላይ በጌታ በኢየሱስም በዚህ ማለዳ ብርሃን ይሁንላችሁ። አድጦኝ ወድቃለሁ፣ ፊቴን አላውቅ፣ ምን እንዳለ አላውቅም በምትሉበት ግራ በተጋባችሁበት ነገር ላይ ይህ የእግዚአብሔር ብርሃን በላያችሁ ላይ ይሁን፣ በነገራችሁ ላይ ይሁን፣ በሰጋችሁበት ነገር ላይ ይሁን። አሜን ሃሌሉያ። እየጸለይንም እግዚአብሔርን እያከበርንም ነው የምንሄደው። ሁለተኛው የምድር ችግር ምን ነበር? ምድር የመጀመሪያው ችግሯ ሲገፈፍ ብርሃኑ ሲመጣ ሁሉ ነገር ታየ፣ ግን ደስ አይልም። ብርሃኑ ቢመጣም ብርሃኑ የገለጠው ብርሃኑ እውነተኛ ነው፣ አይዋሽም። ያንን ገለጠው፣ ማንነቱን ገለጠው፣ ብርሃኑ አሳየው። ሰሞኑን አንድ መጽሐፍ የአንድ ሰው መጽሐፍ ኤዲት እያደረኩ ነውና የጸሎት አገልጋዮች ናቸው እና አንድ መንገድ ላይ ለጸሎት ወጥተን በሌሊት ይሄድን እያለ ድንገት በዎኪንግ ፕሬየር ይሄ የጉዞ ጸሎት እያደረግን በምሽት አንዲት ሴት ራቁቷን መለመለዋን ምንም ሳትለብስ ድንገት ብር ብላ ወደ ሆነ ዛፉ ስትሸሸግ አየናት። መብራት ሲበራ፣ የመኪናው መብራት ድንገት ሲበራ አየናት። ከዛ እንዳየናት ስታውቅ ዝም ብላ የሆነ መታጠፊያ ውስጥ ሄዳ ገባች። አንድ ወንድም ተነስቶ ሄዶ ተከታተላት አለ። ከዛ እኔም ተከታተልኳት አለ የመጽሐፉ ባለቤት። ከዛ ሌላም እህት ተከትላ እኔን መጣች አለ እና ሄደን በጨለማ ውስጥ ሄዱ። ያ ወንድም አንተ ልቀቀኝ አለቀም ስትታገል ድንገት እዛ ጥሩ ብርሃን ሲበራ አብራን የነበረችው እንዴ እከሊት አለቻት። በጣም ሀብታም ከተማ ውስጥ በጣም ብዙ ነገር ያላት፣ አጋንንት በሌሊት ራቁትሽን መለመላሽን ሩጪ ብሏት ብርሃኑ እስኪበራ ድረስ ማንነቱ አልታወቀም። ብርሃን ይገልጣል፣ ራቁትን ይገልጣል፣ ማናቸውም የተሰወረ ነገር ይገልጣል። ምድር ስትገለጥ ደስ አትልም። ቅርጸ ቢስ ነበረች። ላይ ያለው ውሃ ይሄ ደመና የምንለው መጥቶ ከመሬቱ ጋር ከየብሱ ጋር የተጋጠመ ነው። የብሱ በውሃ ተሸፍኗል። ምንም ቅርጽ ያለው ነገር የለም። አንዳንድ ጊዜ እግዚአብሔር ድንገት አይናችንን ሲከፍት ዙሪያችንን ስናይ የምናየው ነገር ድንገት የማያስደስት ይሆንብናል። እግዚአብሔር ግን አዘዘ፣ እግዚአብሔር ተናገረ። ምንድነው? እያንዳንዱ ነገር ቅርጽ አስያዘው። አንተ ወደዛ ሂድ፣ ደመናው ሂድና ውሃ ለየ ይላል። አይገርማችሁም? የመሬቱን ውሃና የሰማዩን ውሃ ለየው። ደመናው ከላይ መጥቶ እንዲዘንብ ከዚህ ነው የሄደው። የብሱን ገለጠው። አንተ ውቅያኖስ ወደዛ ሂድ አለው። ሄዶ ተቀመጠ። ሁሉን በሁሉ ቅርጽ አስያዘው። በኢዮብ መጽሐፍ ምዕራፍ 26 ላይ ከቁጥር 7 እስከ 14 ባለው ክፍል ላይ አስገራሚ የሆነ ነገር እናገኛለን። በተለይ በአዲሱ መደበኛ ትርጉም ላይ እንደዚህ ይላል። ኢዮብ 26 ከቁጥር 7 እስከ 9 ከዛም ቁጥር 14 የሰሜንን ሰማይ በህዋው ላይ ዘረጋ፣ ምድርንም እንዲያው በባዶ ላይ አንጠለጠልካት ይላል። ይሄንን አሁን እኛ ሳይንቲስቶቹ የፍጥረት ተመራማሪዎቹ ምድር እንዲሁ አየር ላይ የተንጠለጠለች በራሷ ዛቢያ የምትሽከረከር በፀሐይ ዛቢያ የምትሽከረከር እንደሆነች የነገሩን በቅርብ ነው። የኢዮብ መጽሐፍ ግን ከመጽሐፍት ሁሉ በመጽሐፍ ደረጃ የመጀመሪያው እንደሆነ ይታመናል። እሱ ግን ምን ይላል? በዛን ጊዜ ምድርን እንዲያው በባዶ አንጠለጠልካት፣ ውሃዎችን በደመናዎች ይጠቀልላል፣ ክብደታቸውም ደመናውን አይሸነቁርም። ደመናዎችን በላዩ ላይ ዘርግቶ የሙሉ ጨረቃን ፊት ይጋርዳል ይላል። ብዙ ነገር ይናገርና ቁጥር 14 ላይ
እነዚህ የሥራው ዳር ናቸው። ስለ እርሱ የሰማነው ምንኛ አነስተኛ ነው። የኃይሉንስ ነጎድጓድ ማን ሊያስተውለው ይችላል ይላል። እግዚአብሔር ቅርጽ ሲያስይዝ ካስማ አላበጀም፣ መደገፊያ አላበጀም። የሆነ ቦታ ላይ ሊስት ላስቀምጣት አላል። እቺ ያለንባት ምድር የሆነ ነገር ላይ እግዚአብሔር በውሃ ላይ ነው ያንጠለጠላት። የኢዮብ መጽሐፍ ነው የሚነግረን፣ ሳይንቲስቶችም ነግረውናል። አሜን። ነገራችን እንደዚህ እንኳን ተንጠልጥሎ ያለ ቢመስለን እግዚአብሔር እጅ ላይ እስከሆነ ድረስ ይወድቃል ብለን አንፈራም። ምክንያቱም እግዚአብሔር የታመነ አምላክ ነው። እቺን ምድር እንደዚህ አድርገ ነው ያኖርካል። ሁሉን ስርዓት አበጀለት። አይገርማችሁ? ውቅያኖሱን፣ ወንዙን፣ ከዋክብቶቹን፣ ጨረቃን፣ ፀሐይን እያንዳንዳቸውን በቦታቸው አስቀመጣቸው። እንዳይወድቁ አድርጎ አጸናቸው። ካሉበት ቦታ ዙረታቸውን ወሰነላቸው፣ ፍጥነታቸውን መደበላቸው። ይሄ እኔና የእናንተ አምላክ በየቦታው አስቀመጣቸው። ርዕሳችን ምንድነው? ሲናገር ይሆናል፣ ሲያዝዝም ይጸናል። እግዚአብሔር የተናገረው ነገር መሆን ብቻ ሳይሆን ይጸናል። እግዚአብሔር ነገር ይጸናል። ለዚህ በጣም ጥሩ የሆኑ አንድ ሁለት ክፍሎችን ኤርምያስ 5 ላይ ቁጥር 22 ሌላ ክፍል ኤርምያስ 5:22 እንዳያልፍ አሸዋን በዘላለም ትእዛዝ ለባህር ዳርቻ አድርጌያለሁ። ሞገዱ ቢናወጥ አያሸንፍም፣ ቢጮህም አያልፍበትም ይላል። እግዚአብሔር የውቅያኖስን መጎድፈር፣ እብሪት፣ ኃይል፣ የባህርን ሁሉ ትልቅነት ሊያስፈራራ እንዳይችል አለትን አይደለም ገደብ አድርጎ ያዘጋጀለት። አሸዋ ታውቃላችሁ፣ ጉልበት የለውም። እንደ አለት አይደለም፣ በቀላሉ ታልፎ የሚካሄድ ነው። በተለይ ለውሃ በአሸዋ አትገድቡም። እግዚአብሔር ግን ህንድን፣ ቀይ ባህርን፣ ሜዲትራሊያንን ባህር፣ ፓሲፊክ፣ አትላንቲክ በሉት እነዚህ ትልልቅ ውቅያኖሶችን፣ ህንድ ውቅያኖስን ሁሉ በምን ገደበው? ባሸዋ። እንዳያልፍ አሰመርኩበት አለ። እግዚአብሔር ቅርጽ ማስያዝ ብቻ ሳይሆን ነገርን ማጽናት ይችልበታል። የጸና ነገር ሊያደርግ የሚችለው እሱ ብቻ ነው። ምክንያቱም ሲናገር የሚሆንለት፣ ሲያዝዝ የሚጸናለት እሱ ብቻ ነው። የሰው ነገር ላይ ጸና ይችላል። የኔና የናንተ ነገር ላይ ጸና ይችላል። እዚህ ቦታ ጠብቀን ያልነው ነገር እዛ ቦታ ላይ ላናገኘው እንችላለን። ባህሩን ብቻ አይደለም። መዝሙር 74 ላይ እንደዚህ ይላል ቁጥር 15 ላይ ስለ ወንዞችና ጅረቶች ሲናገር አንተ ምንጩንና ፈሳሹን ሰነጠቅ፣ አንተ ሁል ጊዜ የሚፈሱትን ወንዞች አደረክ ይላል። መንገድ እንዳበጀላቸው፣ የዛን ቀን ቅርጽ እንዳበጀላቸው እንደዛው ናቸው። ቀንና ሌሊትም እንደዛው ናቸው። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐዩና ጨረቃን አዘጋጀ ይላል። የምድር ዳርቻዎችም ክረምትና በጋም እንደዛው ናቸው። አንተ የምድር ዳርቻን ሁሉ ሰራ፣ በጋንም ክረምትንም አደረክ ይላል። እግዚአብሔር ሁሉን በስርዓት የደረደረ አምላክ ነው። ነገራችንን የዛሬው ነገራችን ዛሬ እየተናገርኩ ያለው በዚህ በትልቁ ፍጥረት ውስጥ የኔና የናንተን ጥቃቅንና ቀጫጫ ነገሮች እንድናያቸውም ጭምር ነው። እግዚአብሔር ጠፍቶብን ብለር አርጎብን ብዥ ብሎብን ቢሆን ይሄ የኛ አምላክ ምን ያህል ትልቅ አምላክ እንደሆነ በዚህ በትልቁ ፍጥረት ውስጥ የኛን ትንንሽ ነገሮች፣ ትንንሽ የጸሎት ጥያቄዎች፣ አስጨናቂ ነገሮች ከትልቁ እግዚአብሔር አንጻር እንድንመለከታቸው እሱ ፀሐይ እንኳን ተመጥና ወደኛ እንድትደርስ ሙቀቷም እጅግ እንዳይጎዳን ንፋሱም እጅግ እንዳያስቸግረን እንዴት አድርጎ እንደደረደራቸው እንዴት አድርጎ እንደረበረባቸው እንድናስተውል ነው። በጋና ክረምትን እንዴት አፈራርቆ እንደሚያመጣ ወቅቶችን እንዴት አድርጎ ደግሞ እግዚአብሔር እስካሁን ድረስ በስርዓት እንደሚያስኬዳቸው ለወንዞች መውረጃ ሰንጥቆ የሰጣቸው ይሄ እግዚአብሔር ቅርጽንም የነገሮችንም ቅርጽ የሚያስይዝ ነገርን በጊዜው ውብ አድርጎ የሚሰራ የኔና የናንተ አምላክ እንዴት የተባረከ አምላክ ነው። እሱ ሲናገር ይሆናል፣ ሲያዝዝ ይጸናል።
የተናገረው ነገር መናገር ብቻ አይደለም። የእግዚአብሔር የሆነው ነገር ይጸናል። ይፈርሳል ብለን አንሰጋም። ይጠፋል ብለን አንሰጋም። ደግሞ አንዳችን ከን ይኖርበታል ብለን አንሰጋም። ይብቻ እግዚአብሔር ይናገር እንጂ ሲናገር ይሆናል፣ ሲያዝዝም ይጸናል። ስለዚህ ነገር ቅርጽ የጠፋባችሁ እንዲህ ነው ስትሉት እንደዚያ መስሎ እየታየ ያስቸገራችሁ በዓመታት መካከል ለመናገር ስለ ራሳችሁ፣ ስለ ቤተሰባችሁ ወይም ስለ ምድራችሁ፣ ስለ ስራችሁ፣ ስለ ትዳራችሁ፣ ስለ ልጆቻችሁ፣ ስለሚያስጨንቃችሁ ስለምንም ነገር ቅርጽ አጥታችሁበት ዛሬ ምን ብዬ እናገራለሁ ብላችሁ የምትሳቀቁ በዚህ በእግዚአብሔር እጅ ላይ ካለ በቃሉ እጅ ላይ ካለ ሲናገር የሚሆንለት ሲያዝዝ የሚጸናለት ቅርጹን ያበጀና ያስተካከለ እግዚአብሔር ዛሬ በላችሁ ላይ እንዲመጣ ደግሞ ጸልያለሁ። የተቀደሱ እጆቻችሁን ከፍ አድርጉና ልጸልይ በጌታ በኢየሱስ ክርስቶስ። ይሄ ቅርጽ ያጣ ነገራቸው ቅርጽ ይያዝ። የተበላሸ ነገራቸው በአንተ ልጅ ተላልፎ እንዲሰጥ በኢየሱስ ስም ጸልያለሁ። በሚጨነቁበት በዚህ ነገር ላይ በአንተ እርፍ እንዲሉ በጌታ በኢየሱስ ስም ጸለይኩኝ። ቅርጽ ያጣ ነገራችሁ ቅርጹን ያገኝላችሁ። የተበላሸ ነገራችሁ በሱ እጅ ተመልሶ ይስተካከልላችሁ። አሜን። ቅርጽን የሚሰጥ አምላክ በጣም ጥሩ ነገር ነው ይሄ። ኦልሬዲ ቅርጹን ያጣ ነገር ቅርጹን አገኘ። ጨለማውም ተገለጠ። ከዚያስ ምን ሆነ? ሁሉ ነገር ግን ባዶ ነው። ምንም ነገር አልነበረም። ምድር ስትታይ ሶስተኛው ትልቁ ችግሯ ባዶነት ነው። አንዳንድ ነገር በጣም ብዙ ይኖረንና ግን ባዶ ነው። ቤት ሰርተን በጣም ትልቅ ቤት ግን ኖሮን በጣም ብዙ ክፍሎች ያሉት የቤቱ ዕቃ ባይኖር ምን ይጠቅመናል? 10 መኝታ ቤት ያሉት ክፍሎች 1000 ካሬ ሜትር ላይ የተንጣለለ ግራውንድ ፕላስ 3 ሆኖ ነገር ግን ባዶ ቢሆን ምን ይጠቅማል? ላውላ አትሯሯጡት ወይ ሽጣችሁ ካልተገላገላችሁ። ይልቁኑ አንዲትም ክፍል ወይም ሁለትም ክፍል ብትሆን ጥንቅቅ ያለች የተሟላላት ብትሆን ትመርጣላችሁ። ምክንያቱም የኑሮ ዘይቤያችሁ እንደዛ ስለሆነ ቀለል እንዲልላችሁ። እና ምድር እንደዛ ነበረች፣ ባዶ ቤት፣ ሁሉ ነገር ቅርጽ ያዘ። የሚያምር ቤቶች ነበሯት። እንደዛ አድርጋችሁ ቁጠሯት። እግዚአብሔር ግን ነበር። እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። በውሃው ላይ የነበር ያ ብቻ ነው መጽናናት። መንፈስ ቅዱስ ሕልውናው በላያችሁ ላይ ይሆን። ይሄ እግዚአብሔር መንፈስ ሕልውና የዛን ጊዜ በፍጥረት ስራ ውስጥ ሥላሴ እንደዛ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ፍጥረት ውስጥ ነበሩ እና እዛ ይታያል፣ መንፈስ ቅዱስ ይታያል። እናም ስራ ተጀመረ። ያ የጎደለ ነገር ሁሉ ይሁን ይላል። እግዚአብሔርም አለ ይላል። በዘፍጥረት መጽሐፍ ላይ ከ6 ጊዜ በላይ ይሁን ይላል። እግዚአብሔር ሆነ ይሁን ይላል። እግዚአብሔር ይሆናል። እዚህ እንደዚህ ይሁን ይላል፣ ይሆናል። እግዚአብሔር ብቻ ቃል ይናገራል። ባዶ የሆነ ነገር ያ ሲያዩት በጣም የሚያምር ግን ደግሞ የማያረካ የሆነ ነገር ላይ እግዚአብሔር መናገር ሲጀምር ሁሉም ሞላ። ባህሩ ሞላ፣ ሰማዩ ሞላ፣ የብሱ ሞላ፣ ደኑ ሞላ፣ ተራራው ሞላ። እግዚአብሔር ሞላው። ሁሉን አጌጠ፣ አስጌጠውና አሳምሮ ሰራው። ክብር ለሱ ይሁንለት። ክብር ለመድኃኔዓለም ይሁን። ክብር ለእግዚአብሔር ይሁን። ነገርን ለሚሞላ አምላክ ይሁን። ሞላው። ማስተካከል ብቻ አይደለም መሙላትም ያውቅበታል። ምክንያቱም ሲናገር ይሆናል፣ ሲያዝዝ ይጸናል። ያ በጸናው ነገር ላይ ተናግሮ በሆነው ነገር ላይ ሙላትን እግዚአብሔር አደረገ። ሁሉን ካጠናቀቀ በኋላ የሚገርመኝ ሰውን እኔና እናንተ ወደ ምድር አመጣን። ባለቀው በተጨረሰው ነገር ላይ አሁን ሰው ይምጣልና አመጣው። የመጨረሻው ያለቀ ነገር ላይ ነው እግዚአብሔር ሰውን ያመጣው። ከዛ በኋላ እንዳልኳቸው የኃጢአት ውጤቶች በምድር ላይ የሰው አለመታዘዝ ውጤቶች ናቸው ዛሬ እንደገና ይሄ ተግዳሮት ሆነው በሕይወታችን እየተጋፈጥናቸው ያሉት። እግዚአብሔር ቅርጽ ማስያዝ ብቻ ጨለማን ማስወገድ ብቻ አይደለም፣ እግዚአብሔር መሙላትም ያቅበታል። በጣም የምወደው የሮሜ መጽሐፍ ምዕራፍ 4 ቁጥር 18ን ዋቢ አድርጌ ዛሬ በሰጣችሁ ወዳለሁ። የአብርሃምና የሳራ ታሪክ ነው።
እንዲህ እንድናምን እግዚአብሔር ይፈልጋል። ብናምን ብፁዓን ነን፣ ምንኛም በታደልን። ሮሜ መጽሐፍ ምዕራፍ 4 ከቁጥር 18 እስከ 21 ዘርህ እንዲሁ ሊሆን ነው እንደተባለ ይላል። ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነው የራሱን ሥጋና የሳራ ማፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብርን እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። አብርሃም አስደናቂ የእምነት ሰው ነው። ሳራም ብትሆን አብርሃም እግዚአብሔር የ100 ዓመት ሰው ሆኖ ሳለ ልጅ እሰጥሃለሁ ባለው ጊዜ ይላል ጳውሎስ በሮሜ መልእክቱ፣ ተስፋ ባልሆነው ጊዜ የብዙ አሕዛብ የብዙ ሕዝቦች አባት እንዲሆን አመነ። ተስፋን ይዞ አመነ። ምንም የሚታይ ተስፋ የለም። ዛሬ ስለ ጨለማው መገፈፍ ስናገር፣ ስለ ቅርጽ ቢሱ ቅርጽ ማግኘት እንደውም ውብ ሆኖ እንደሚሰራ እዚህ ቦታ ላይ ስናገር፣ አይ የኔ ነገር አንተ ስለማታውቀው ነው፣ ሊሆን እኮ አይችልም የምትጮህ ነፍስ ትኖር ይሆናል። አባቶቻችን እግዚአብሔርን ያመኑት ተስፋ አይተው የሚታይ ጭላንጭል ነገር ኖሯቸው ሳይሆን ተስፋ በሌለው ጊዜ ነው። የ100 ዓመት ሽማግሌ ነው። የ90 ዓመት አሮጊት የ90 ዓመት አሮጊት ነው። በቃ እዚህ ጋር አዛውንቶች ናቸው መጽሐፉ እንደሚለው፣ ሽማግሌ አዛውንቶች። እግዚአብሔር ግን ተናገረ። ሲናገር የሚሆንለት ሲያዝዝ የሚጸናለት እግዚአብሔር እና አብርሃም ቤት መጣ። እናም ተናገረ። አብርሃም የፍትወት ስሜት እንኳን አልነበረም ይላል። መውለዱ አይደለም ቁም ነገሩ። ሳራ አርጅታለች፣ ሸብታለች፣ ጸጉሯ ወልቋል፣ ጉልበቷ ደክሟል፣ ወገቧ ጎብጧል። አብርሃም ራሱ እንደ ወንድምና እንደ እህት ነው የሚኖሩት። የባልና ሚስት ወግን እንኳን ለመፈጸም የሚችሉበት አቅም ላይ አይደሉም። መጽሐፉ ነው የሚነግረን፣ እኔ አይደለሁም። በግልጽን ስለምነግራችሁ ነው። እንደዛ ነበሩ እና እግዚአብሔር መጣ። አሜን። እና ሳራ የሳቀችው እኮ ለዛ ነው። አሁን እንደው ከአብርሃም ጋር እንደው ይሆን ቢባል ፍትወት ይሆንልኛል እኔ ያለችው ብዙ ዓመት የተቆጠረ ይመስለኛል። ይሁን ሲል የሚሆንለት ሲያዘዝ የሚጸናለት ማህፀንን የሚያጸና አምላክ ያንን የደከመ ያረጀ ተስፋ የሌለውን ማህፀን ልጅ ይኑርበታል። ለምን? ሲናገር ይሆናል፣ ሲያዘዝ ይጸናል። እናም ካዘዘ እሱ ያዘዘው ሆነ። እግዚአብሔር እንዳዘዘው እንደዛው ልጁ ተጸነሰ፣ ይስሐቅም ሆነ። የሚያስቅ ነገር መጣ። እግዚአብሔር ሲናገር ባለቀሳችሁበት ነገር ፈንታ የሚያስቅ ነገር በቤታችሁ ላይ ይሆናል። በለቅሷችሁ ላይ ሳቅ ይሆናል። ምክንያቱም ሲናገር የሚሆንለት ሲያዘዝ የሚጸናለት እሱ እግዚአብሔር ነው። ዛሬ በብዙ ግራ መጋባት በጨለማ ውስጥ ያላችሁ ሰዎች፣ በቀደም ለታ እግዚአብሔር አንዳች ነገር በሕይወቴ ውስጥ አረገ። ብዙም የዛሬ 2 ወር እንደዚህ አንድ የጻፍኩት መጽሐፍ ነበር። እግዚአብሔር ብዙ ተናግሮ እኔም እንደው ተስፋ እንዳሰብኩት ወዲያው ይሆናል ብዬ ግን አልሆነም። ተውኩትና በቃ የሚሆነውን እንዲሁ እንደሌላው መጽሐፍ እየሸጥኩ በጣም ደግሞ ወደዋለሁ። በቃ ማስተርፒሴ ነው፣ በጣም የጻፍኩት መጽሐፍ ነው እላለሁና ግን ዝም አለ እግዚአብሔር። የተናገረኝና የሚሆነው ሌላ ነው። ከዚህ በፊት ነግሬያቸዋለሁ። እግዚአብሔር ገና የዛሬ 20 ዓመት እኔ ልኮበልል ወደ ውጭ ልሄድ ስል ነው እግዚአብሔር አንተ ውስጥ ትልልቅዬ መጽሐፍ አለኝ ወዴት ነው የምትሄደው ብሎ ያስቀረኝ። እናም እነዛ መጽሐፎች መካከል አንዱ ተወልዶ ግን በጣም የማምነው ነገር ነበርና እየጠበቅኩት ነበር። ግን ዝም አለ እና የሆነ መስከረም አካባቢ አንድ ስልክ ተደወለና ፓስተርዬ እንደው ብንጋብዝህ ትመጣለህ? ቱምቢን በጣም እያጠና ነው እና 20ኛ ዓመታችንን ባህል እናከብራለን። ካልሳቻ ስፍራ ከሆነ ዓለም ጥግ ተደወለ። ኦኬ እሺ አልኳቸው። ባይ ምንም አይደውሉ። ህዳር ደረሰ። እስቲ ፓስፖርት ላክ ተባለ። ላኩኝ። አሁንም የሚሆን ነገር የለም።
ልክ ጃንዋሪ ላይ ነው ያሉኝ። ራሱ ጃንዋሪ አልይዝም ብዬ አገልግሎት እንደው ያሉት ነገር ከሆነ ብዬ ልክ አንድ ሳምንት ነው 10 ቀን ሲቀረው በቃ አሁን ቪዛ እንልካለን ተዘጋጃሉ። ሄድኩኝ። በህይወቴ ዘመን እግዚአብሔር እንደዛ ነገሮችን ሲፈጽም አይቻላቅም። ስለ መንገዱ አይደለም የምነግራችሁ። መጽሐፉን ሳየው ቪዲዮውን ሼር አድርጋለሁ ሸታም ታየዋል። መጽሐፍ እንደዚህ ሲነበብ አይቻላቅም። መጽሐፍ ሲያልቅ ባይብል ነው ማቅ የራሴ መጽሐፍ ከማንበብ ብዛት አልቆ እዛ አገር ይነበባል። ያንን መጽሐፍ ስጽፍ መጀመሪያ የጻፍኩት ከነው ወይዘሮ ፋንታዬ ጋር ሆኜ ሌሎች ብዙ እናቶች ነበሩት ያስታውሱታል አይደል? አዎ ከእናንተ ጋር ነው የጻፍኩት። ለእናንተ ያስተማርኩኝ 1 አመት 2 አመት አካባቢ ብረን ተምረናል። እግዚአብሔር እዛ ውስጥ በጣም ብዙ ነገር ነበር። ብዙ መልእክቶች ነበሩት። ደብዞ ቀረ። ከዛስ እግዚአብሔር ከአመት ከምናምን በፊት እንደዚህ አይነት በር እንደሚከፈት እንደሚሄድ ስመለስ ደግሞ ምርኮ ሰብስቤ እንደምመጣ ነው የተናገረው። የሚመስል ቦታ አይደለም የሄድኩት። መጽሐፉ ገበያዬ ላይ የለም። ምክንያቱም ማሳተም በጣም ከባድ ስለሆነ የዛን ጊዜ ነው ሳሳተመው 10,000 መጽሐፍ ለማሳተም የፈጀብኝ ገንዘብ አሁን 1,000 ለማሳተም ይፈጃል። የገንዘባችንን መውደቅ በዛ የዛሬ 10 አመት ያሳተምኩት መጽሐፍ ቢያንስ የዘር እናረጋለን። ይሄ መጽሐፍ ወደ መጽሐፍት ቤት መመለስ አለበት። እግዚአብሔር እንደተናገር ተደንቄ በእግዚአብሔር ተገርሜ ለምን ዛሬ ከዚህም የተነሳ ይሄንን ቃል ይዤ ስመጣ በብዙ ድፍረት እግዚአብሔር ይናገር እንጂ የእናንተ እድሜ አይወስነው፣ የእናንተ ጦት ጥረት አይወስነው። እኔ አይቼዋለሁ፣ በቅርብ ቀን አይቼዋለሁ። እግዚአብሔር ሲናገር ያረጀ ነገራችሁ፣ የሸበተ ነገራችሁ፣ የጎበጠ ነገራችሁ፣ ተስፋ የሌለው ነገራችሁ እንደሚወጣ በእኔ አይቼዋለሁ። ስለዚህ እግዚአብሔር ሲናገር ይሆናል። የአብርሃምን ቤት የጎበኘ እግዚአብሔር ይጎበኛቸዋል። ጸልያለሁ። እግዚአብሔር ባዶነታችሁን ይሙላ። ተስፋ ባላደረጋችሁበት ነገር ላይ ተስፋ ያገኛችሁ። የእግዚአብሔር ክብር ይገናኛችሁ። ባዶ ነው በምትሉበት ታምራት ይሁንላችሁ። ያልተጠባበቃችሁት ምንጭ ይነደልላችሁ። እግዚአብሔር እንደዚህ ነው ጨለማውን የሚያስወግድ ቅርጸ ቢሱን ቅጽ የሚያስይዝ ባዶውን ሞልቶ ሙላትን የሚሰጥ። ስለዚህ በእርሱ ደስ ይበላችሁ መዝሙረኛው እንዳለ እርሱን አመስግኑ፣ አዲስ ቅኔ ተቀኙለት፣ እኔም አላውቅም አንተ ትልቅ ነህ በሉት። በእልልታ መልካም ዝማሬ አምጡለት፣ አታሳንሱበት። በኢሳይያስ 14 ቁጥር 24 ላይ እንደተነገረው ኢሳይያስ 14 ቁጥር 24 ላይ የሰራዊት ጌታ እንደዚህ ብሎ ምሏል፣ እንደተናገርኩ በእርግጥ ይሆናል፣ እንዳሰብኩም እንደዚሁ ይቆማል። እሱ ይናገር እንጂ ይሆናል፣ እሱ ይበል እንጂ እሱ ያስብ እንጂ ነገር ይቆማል፣ ነገር ይጸናል። ሲናገር ይሆናል፣ ሲያዝዝም ይጸናል። እንግዳ ነገር በህይወታችን ውስጥ እግዚአብሔር ያደርጋል፣ ያልተጠባበቅነውን። ምክንያቱም ይሄ እግዚአብሔር ዛሬ ትንሽዬ የጸሎት ርዕሳችን አንጻር ሳይሆን ከትልቁ ፍጥረቱ አንጻር ነው የምናየው። ስለ ፍጥረት ብዙ ጊዜ ሰምታችሁ ሊሆን ይችላል። ይሄ ትልቁ ዩኒቨርስ ከምናቀው በላይ እነዚህ አዋቂ ነን ከሚሉት በላይ ከአእምሯቸው በላይ የሆነ ነገር እንደሆነ እና በህይወታችን እንግዳ ነገር እንደሚሆን ማመን አለብን። ሴቲቱ እንደ ነብይም ናት፣ ደግሞ ምግብ ቤት ነገር አላት እና እግዚአብሔር መንፈስም አለባት፣ ተነበያለች። አንድ ቀን አንድ ሰው ወደ ምግብ ቤቷ ሲመጣ ተነበየች። በህይወትህ እንግዳ ነገር ይሆናል አለችው እና ሳምንት ሆነ 15 ቀን ያ ሰው ብቅ አላለም። በየቀኑ የሚመጣው ሰው እየጠፋ እና በኋላ ላይ በጥቃ ገርሟት ትታ አንድ ቀን እልፍ ሲል አየችው። አንተ እግዚአብሔር ተናግሯል ነበር ሆነላ አይደል? ለዛ ነው የጠፋው ስትል ኩርቱ ፌስታል ይዟል እና ደግሞ ዞር ሲል እዚህ ጋር ግብኔ ፕላስተር ተለጥፏል። እግዚአብሔር ሰው እውነት ነው እንግዳ ነገር ሆኗል፣ እንግዳ ነገር ሆኗል። ይገርምሻል።
ከዚህ እንደወጣው በዛው ተናገርሽው እንግዲህ የሆነ ነገር ይሆናል ባልሽበት ሰሞን ከጓደኛዬ ጋር ሳንግባባ ተጣላን። እኔም ፈነከትኩት፣ እሱም ፈነከተኝ እና ሁለታችንም እስር ቤት ገባን። እሱም እንደዚሁ ተለጥፏል። ይኸው እንግዳ ነገር ሆኗል። ለዛ ነው የጠፋሁት። እባክሽ እንግዳ ነገር እንዲሆን አትጸልይ አደራ አላት። እንደዛ እንደማይሆን አምናለሁ። ግን እግዚአብሔር በሕይወታችሁ እንግዳ ነገር ያደርጋል። አራት ነገሮችን በወፍ በረር 4-5 ነገሮችን በወፍ በረር ልንገራችሁና ልጨርስ። ምናልባት አንዳንድ ነገሮቻችን ልብስ ለብሰን ስንንቀሳቀስ ሰው አያውቃቸውም። በጣም ጥሩ ልንመስል እንችላለን፣ አክት እናደርጋለን። ሰዎችም እንደዛ አድርገው ሊያስቡት ይችላሉ። ልክ ያቺ ደም እንደሚፈሳት ሴት ቁጠሩት ነገራችን። ሴትዮዋ እስካልተናገረች ወይም ቀርቦ ምናልባት ጠረኗ እስካልታወቀ ድረስ ችግሩ አለ ከእሷ ጋር። ስንት ዓመት? 12 ዓመት። የሚገድል ነገር ነው። 12 ዓመት ሙሉ ደም እየፈሰሳት መኖሩ አስገራሚ ነገር ነው። አንዳንድ ነገራችን እንደዛ ሊሆን ይችላል። እቺ ሴት ግን ጌታ ኢየሱስ ክርስቶስ ያገኛት የዛኑ ቀን ተፈውሳለች። ሲናገር ይሆናል፣ ሲያዝዝም እሱ ተናግሯል። አንዳንድ ነገሮቻችን ደግሞ አቅመ ቢስ ሆነው አልጋ ይዘው ሊሆኑ ይችላል። በዮሐንስ ወንጌል ምዕራፍ 5 ላይ እንዳለው ሰውዬ ማለት ነው 38 ዓመት ነው አልጋ ላይ የተኛው እና በቃ ተስፋ የተቆረጠበት። በቃ እዛ ጋር ይመጣሉ ሲናወጥ እኔ ሰው ስለሌለኝ መቼም ሊኖረኝ ስለማይችል የፈውስ ተመልካች ነኝ። ዘመዶችም ጥረው ትተውኝ ሄደዋል። የፈውስ ይተርካል። እኛ የፈውስ ተራኪ የሆንበት ጉዳይ፣ የሌሎችን ፈውስ አድናቂ በሆንበት ጉዳይ እሱ ይናገር እንጂ ይሆናል። ልትድን ትወዳለህ ሲለው ሰውየው ይደረድራል። ምክንያት አትደርድሩ። ጌታዊ ልድን እፈልጋለሁ። እኔ ለቅሶ ቤት ስሄድ የፈለገውን አይነት ሰው ቢሞትበት ቢለይበት የማጽናናት መልእክቴ ሁሌም አንድ ናት። ለመጽናናት ትፈልጋለህ ወይ ነው የምለው። ልትድን ትፈልጋለህ? ምክንያቱም እግዚአብሔር በዛ ውስጥም ሆኖ በጥልቅ ሐዘን ውስጥ ሆኖ ማጽናናት ይችልበታል። አንዳንድ ነገራችን በቃ አልጋ ያዘ ሊሆን ይችላል። ምናልባት አንዳንድ ችግራችን ደግሞ ወደ መቃብር እያዘገመ ቃሬዛ ላይ ሆኖ አልተቀበረም፣ ግን ሰዎች ይዘውት እየሄዱ ሊሆን ይችላል። በሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ እንዳሉ ሰዎች በጦርነት ውስጥ የሆነን ሰው ለመቅበር ይዘው ሲሄዱ ጦርነት በመጣ ጊዜ ያደረጉት ኤልሳ መቃብር ላይ ወርውረውት እንደሄዱ ወደ መቃብር እየሄደ ሞቷል ብለን እያለቀስን እየሸኘ ነው ሊሆን ይችላል። እሱ ይናገር እንጂ ያም እንኳን ከሱ ቃል የተነሳ እንደገና ሕይወት ሊያገኝ ይችላል። ሲናገር የሚሆንለት፣ ሲያዝዝ የሚጸናለት ይሄ እግዚአብሔር የታመነ ነው። አንዳንድ ነገር ደግሞ ኦልሬዲ መቃብር ገብቶ ሊሆን ይችላል። 3 ቀን ሰልስት አልፎ አይሁዶች እስከ 3 ቀን ይጠብቃሉ ይነሳል ብለው፣ ከ4ኛው ቀን ላይ ግን በሳይንስም የተረጋገጠ ነገር ብዙ ነገር የምንሆንበት ነው ከሞትን በኋላ። አንዳንድ ነገሮቻችን ኦልሬዲ መቃብር ውስጥ ገብተው የሚሸቱበት የሚፈራርሱበት እንደው የትንሣኤ እድልም የሌላቸው ተብሎ የሚታሰብበት ሊሆን ይችላል። ይህ የምናመልከው አምላክ የምናነበው ቅዱሱ መጽሐፍ ግን የሚነግረን የሞተም ተነስቷል፣ የፈራረሰም ሕያው ሆኗል። እንደ ሳራ ብለን አንስቅም። ሲናገር ይሆናል፣ ሲያዝዝም ይጸናል። አልዓዛርን ያስነሳ አምላክ ነው የምናመልከው። ይሄን ጌታ ነው ዛሬም የምናመልከው። እሱ ትናንትናም ዛሬም ለዘላለምም ያው ነው። እናምነዋለን። ብቻ ይናገር። አንዳንዱ ነገር አንተ ስለማታቀው ነው እንጂ ብዙ ዘመን ሆኖታል። አጥንቶቹ ከስጋ ከተለዩ ዘመናት ሆኖታል።
የሕዝቅኤል 37 ያጥንቶች ሸለቆ አይነት ትዕይንት በፊታችን መጥቶ ድቅን ይላል። ብቻ እሱ ይናገር። የሕዝቅኤል መጽሐፍ ላይ እንደዚህ ይላል 37 የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል በእርሱም አንጻር በዙሪያ አሳለፈኝ። እነሆ በሸለቆዎች ፊት እጅግ ብዙዎች ነበሩ፣ እጅግ ብዙዎች ነበሩ፣ እነሆም እጅግ ደርቀው ነበር። ቁጥር 3 እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንደዚህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንደዚህ ይላል፣ እነሆ ትንፋሽ አገባባቸዋለሁ፣ ሕይወትና ጅማትም እሰጣቸዋለሁ፣ ሥጋንም አወጣባቸዋለሁ፣ በእናንተ ላይ ቁርበትን አደርጋለሁ፣ ትንፋሽ አገባባቸዋለሁ፣ በሕይወት ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። እግዚአብሔር ብላችሁ አንዴ ጮሁ። ይሄ ያንቺ አምላክ፣ ያንተ አምላክ፣ የእርሱ አምላክ እግዚአብሔር። ሕዝቅኤል ምን አደረገ? አልተጠራጠረም። እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆ መናወጥም ሆነ። አጥንት ከአጥንቶችም ከአጥንቶች ጋር ተቀራረቡ። እኔም አየሁ፣ እነሆ ጅማትም ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸው። አጥንትን ከአጥንት የሚያገጣጥም ሥጋን በላያቸው ላይ የሚያደርግ ቁርበትም የሚዘረጋባቸው እግዚአብሔር የእናንተ እግዚአብሔር ነው። ሲናገር የሚሆን ሲያዘዝ የሚጸናለት። ቁጥር 9 እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር፣ ለንፋስም ጌታ እንደዚህ በል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህ የተገደሉ በሕይወት ይኖሩ ዘንድ እፍ በል አለኝ። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግ ታላቅ ሰራዊትም ሆኖ በእግራቸው ቆሙ። እሱም እንደዚህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶች ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንደዚህ ይላል፣ ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤል ምድርም አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈት ጊዜ ከመቃብርም ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴን በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ ማኖራችኋለሁ። እኔ እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ ይላል እግዚአብሔር። እግዚአብሔር ሲናገር አጥንት ይገጣጠማል። እግዚአብሔር ሲናገር ሥጋ ይሞላል። እግዚአብሔር ሲናገር ቁርበት ይዘረጋል። እግዚአብሔር ሲናገር ነፍስ ይዘራል። የመጨረሻ መልእክቴ ወገኖች ሆይ ኢሳይያስ 66 ላይ ልውሰዳችሁ። እግዚአብሔር አሁን ሰዎች ከአፋቸው ከልባቸው ከአንደበታቸው እንደ ልባቸው ያወጡ እግዚአብሔር ስለሚሉንና ብዙ ጊዜ ስለተታለልን እግዚአብሔር አይቀልብንም። ዛሬም እግዚአብሔር ይናገራል። ዛሬም እግዚአብሔር ያዛል። ዛሬም ሲናገር እግዚአብሔር ይሆንለታል። ዛሬም እግዚአብሔር ያለ ሁሉ ይጸናል። ግን እንደዚህ ይላል ኢሳይያስ 66 ቁጥር 1 እና 2 ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው፣ ለእኔ የምትሰሩልኝ ቤት ምን አይነት ነው ይልና እግዚአብሔር ነገር ግን ይላል ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ትሁት ሆነን እግዚአብሔር ሲናገር ማንም እግዚአብሔር ከተባለ ፍሩ፣ መርምሩ፣ መንፈስን አታጥፉ፣ ትንቢትንም መርምሩ ይላል እግዚአብሔር የተናገረ። ፍሩ። እግዚአብሔር ሲናገር እግዚአብሔር ስሙ ስለተጠራ ብቻ እግዚአብሔር፣ ማንም ምንም ይሁን እግዚአብሔር። ምክንያቱም ይሄ እግዚአብሔር ሲናገር የሚሆንለት ሲያዝዝ የሚጸናለት ነው። ጻድቃን ሆይ እግዚአብሔርን አመስግኑ፣ በእልልታ አመስግኑት፣ በጭብጨባ አመስግኑት። ሃሌሉያ!